የንግዱ ዘርፍ ፈተና ከሆኑ ምክንያቶች መካከል የምርት ብልሽትና ብክነት ተጠቃሽ ናቸው። ይህን ችግር ለመፍታትም በስፋት ሲሰራ ቆይቷል። ሀገራችን በርካታ የሆኑ የፍሩትስ ኤንድ ቬጂቴብልስ የምታመርት ሀገር ናት። ነገር ግን በዋጋ ትስስር እዚህ ላይ በደንብ አድርጎ ፎከስ አድርጎ ባለመስራት ምክንያት ኤክስፖርት የምናደርገው ውስን የሆኑ የፍሩትስ ኤንድ ቬጂቴብልስ ብቻ ናቸው። የዘርፉን ተግዳሮቶች የመፍታት ጥረቶች አንዱ የሆነው ዘመናዊ የአትክልትና ፍራፍሬ ማቀዝቀዣን የኢትዮጵያ ንግድ ስራዎች ኮርፖሬሽን አስገንብቶ አስመርቋል። ይህ የማቀዝቀዣ መጋዘንና የሁለገብ ህንፃ ፕሮጀክት የግብርናና የእንስሳት ተዋጽኦ ምርቶች አያያዝና አቅርቦት ላይ የታሪክ ጥፋት የሚያመጣ እነዚህ ምርቶች ከተመረቱ በኋላ በተገቢው መንገድ ባለመያዛቸው የሚደርሰውን ብክነት የሚያስቀር ከፍተኛ ምርት የሚመረትበት ወቅት ከገበያው ፍላጎት በላይ የሆነው ምርት አቆይቶ ለመያዝ የሚያስችልና በተለይ ለውጭ ገበያ የሚቀርቡ የአትክልትና ፍራፍሬ ምርቶችን ጥራታቸውን ጠብቆ ለገበያ እንዲቀርቡ ማስቻል ከፍተኛ ትርጉምና ፋይዳ ያለው ፕሮጀክት አጠናቆ ወደ ስራ ለማስገባት በመብቃቱ የተሰማኝን ደስታ በድጋሚ ለመግለጽ እወዳለሁ። በ1.7 ቢሊዮን ብር ወጪ የተገነባው ማቀዝቀዣ መጋዘኑ በ11400 ካሬ ሜትር ላይ አርፏል። በአንድ ጊዜ 20 ሺህ ኩንታል በላይ የአትክልትና ፍራፍሬ እንዲሁም የእንስሳት ተዋጽኦን የማቀዝቀዝ አቅም አለው። በተለይም መንግስት ባለፉት ዓመታት በአረንጓዴ አሻራ መርሃ ግብር የተተከሉ በርካታ የፍራፍሬ ተክሎች ምርት መስጠትና ወደ ገበያ መቅረብ በመጀመራቸው እነዚህን ምርቶች በምርት ብክነትና ብልሽት ትርጉም ባለው መልኩ መቀነስ ለገበያው ዘላቂ አቅርቦትን ማረጋገጥ የሚያስችል ወሳኝ መሰረተ ልማት ይሆናል። ለሀገር ውስጥ አቅርቦትና ለውጭ ገበያ የሚቀርቡ የአትክልትና ፍራፍሬ ምርቶች ከብክነትና ብልሽት በመከላከል ጥራቱን የጠበቀ ምርት ለማቅረብ የሚያግዝም ይሆናል። የግብርና ምርቶችን በማሳደግ ሸማቹ ማህበረሰብ በተገቢው ዋጋ ትኩስ የግብርና ምርቶችን እንዲያገኝ ሲያስችል የአምራችና ሸማቹን እኩል ተጠቃሚነት በማረጋገጥ ጤናማ የንግድ ምህዳር እንዲፈጠር ጉልህ ሚና ይጫወታል። አጭር የግብይት ሰንሰለት እንዲኖር በማድረግ ሸማቹና አምራቹ በመገናኘት ሁለቱንም ተጠቃሚ የማድረግ ስራዎች ልዩ ትኩረት ተሰጥቷቸዋል። በተሰጠውም ትኩረት መሰረት የተሻሉ ውጤቶችን ማየት ጀምረናል። እንደ ሀገር ዘርፉን እየተገዳደረን የሚገኘው ሎጂስቲክስ ማነቆ ለመፍታት ለምንገነባው የገበያ መሰረተ ልማት የማቀዝቀዣ መጋዘን እጅግ አስፈላጊ በመሆኑ በሌሎች ሀገራችን ከባቢዎች ለምንገነባቸው ተመሳሳይ መሰረተ ልማቶችና ለግል ዘርፉና ሌሎች መሰል ተቋማት እንደመነሻና መማሪያ ተወስዶ ሊስፋፋና ሊጠናከር የሚገባው መሰረተ ልማት ነው። ጥራታቸውን የጠበቁ ምርቶችንም ለሀገር ውስጥና ለውጭ ገበያ ማቅረብ ሲያስችል ሀገር ለያዘችው የእድገት ግብ መሳካትም የበኩሉ ሚና ያበረክታል። ሀገራችን የምታቀርባቸው ምርቶች ለሸማች ብቻ ሳይሆን እስከ መላክ ድረስ ትልቅ ግብ አስቀምጣለችና የሚላኩ ምርቶቻችንም ተወዳዳሪ መሆን እንዲችሉ፣ ተፈላጊ መሆን እንዲችሉ ፖቴንሻላችንን አውጥተን የዓለም ገበያን በደንብ ተጠቃሚ የምንሆንበትን በአግባቡ መፈጸም መቻል አለብን። ህልማችን ስብራቶቻችንን መጠገን የሚያስችሉ ዓለም በደረሰበት ደረጃ ሀገራችንን ብቁ ተዋናይ ሊያደርጓት የሚያስችሉ ዘመን ተሻጋሪ ተቋማትን በመገንባት ኢትዮጵያን ወደ አይቀሬ ብልጽግና ማድረስ ነው። የህልማችን እውን እንደሚሆን አስተማማኝና አመላካች ውጤቶችን ማየት ጀምረናል።